በዚህ ቤት ተገኝቼ መስኮቶቹንና በሮቹን ብትዘጊያቸው የሰማይ መስኮት ግን አይዘጋም ማለት። ዛሬ እኮ ሰው በሩን ዘግቶ ሰው አላየኝም ብሎ እግዚአብሔር ግን እያየው የሚሰራው ኃጢአት አለ። ከዚህ በላይ የከፋ ዘመን የለም ልትሉም ትችላላችሁ። እውነት ለመናገር ግን ከዚህ በላይ ደግሞ በጣም ጥሩ የሆነ ዘመንም የለም። ለምን መሰላችሁ ክርስቲያኖች? ይሄ ዘመን ክፉ ሳይሆን ቀርቶ ይሄ ዘመን ላይ ያለን ሰዎች ዘመኑን ሳናበላሸው ቀርተን አይደለም። ነገር ግን ይሄ ዘመን ክፉ ነው ብለን እንደምናማርረው ሁሉ ጥሩ ነው ብለን የምንናገረው ግን ቢያንስ በሐዲስ ኪዳን ዘመን ስላለን። አያችሁት ክርስቲያኖች? ኃጢአት ሰው ሳያየን እግዚአብሔር ግን እየተመለከትንም ልናደርገው የምንችለው በደል እንደሆነ እንድታውቁት ብቻ አይደለም። ነገር ግን ጠቢቡ ሰሎሞን ምን ይላል መሰላችሁ? ኃጢአን ሰው ማንም ሳያሳደደው በራሱ ይሸሻል ይላል። ኃጢአተኞች የሚፈሩት የሚንቀጠቀጡት የሚሸበሩት ሌላ የውጭ ጠላት ኃጢአታቸውን እያስታወሳቸው እያሸማቀቃቸው ብቻ አይደለም፣ እነሱ ራሳቸው ከህሊና ወቃሽነት ሊሸሹ ስለማይችሉ። ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው በኦሪት ዘጸአት ምዕራፍ 3 ላይ ባለ ክፍለ ምንባብ መነሻነት ይሆናል። ለትምህርታችን መነሻ ደግሞ የምናደርገው የግሪክ ቃል ነው። ታኦዶኮስ ይባላል። እስኪ ታኦዶኮስ በሉ። ምን አልኳችሁ? ታኦዶኮስ ቃሉ የግሪክ ነው። ፍቺውን በኋላ ላይ እንመለከተዋለን። ኦሪት ዘጸአት ሙሴ ከጻፋቸው 5 መጽሐፍት መካከል አንዱ ነው። ኦሪት እየተባለ የሚጠራው ቃል አቻ ትርጉሙ አባቶቻችን ሲያስተምሩን ብርሃን ማለት ነው ይላሉ። ኦሪት ማለት ምን ማለት ነው? ብርሃን ማለት ነው። ሙሴ ደግሞ በእስራኤላውያን ዘንድ ከተነሱት ነቢያት መካከል አንዱ የሆነ ፍጹም የዋህ አምላካችን ልዑል እግዚአብሔርን ሰው በሆነበት ጊዜ ላይ በደብረ ታቦር ተራራ ላይ ለማየት የታደለ ታላቅ ነብይ ነው። ሙሴ ነብይ ብቻ ሳይሆን ቤተክርስቲያናችን ሊቀ ነቢያት ነው የምትለው። የነቢያት ሁሉ መሪያቸው አለቃቸው እያለች ነው የምትጠራው። የሙሴን ታሪክ ሁላችን እንደምናስታውሰው እንግዲህ ሙሴ የተወለደው እስራኤላውያን በረሃብና በቸነፈር ችግር ምክንያት ወደ ግብፅ ወርደው ከገቡና በባርነት ግዞትም ከተገዙ ከብዙ ዘመናት በኋላ ነው። አምላካችን ልዑል እግዚአብሔር እንግዲህ ሐዋርያው አባታችን የሆነው ወይንም ደግሞ ለእግዚአብሔር አምላክ መንገድ ጠራጊ ነው የሚባለው ከአርስተ አበው ወይንም ደግሞ ከመጀመሪያዎቹ አበው መካከል አንዱ ነው ተብሎ የሚጠራው የአብርሃም የልጅ ልጅ ቅዱስ ያዕቆብ ነው። ያዕቆብ እንደምታስታውሱት በሚኖርባት ቦታና በሚኖርባት ጊዜ ላይ ታላቅ ረሃብ እሱ በሚኖርበት አካባቢ ተነሳ እና ያንን ረሃብ ለማለፍ ዮሴፍ ይኖርባት የነበረችበት የግብፅ ከተማ ላይ እህል እንደሚሸጥ ይሰማ ነበር እና ልጆቹን ልኮ እዛ ቦታ ላይ እህል እንደሚሸጥ ይሄንን የረሃብ ጊዜ የምናልፍበት ቀለብ እንዳለ ስለሰማው ሂዳችሁ ቀለብ ሰፍራችሁ ከተቻለም ደግሞ ምግብ የምናገኝበትንም አማራጭ ሌላም መንገድ አይታችሁ ተመልሳችሁ ኑ አላቸው። እንደምታውቁት ደግሞ አስቀድመው ወንድሞቹ በታናሻቸው በዮሴፍ ላይ ቀንተውና ተመቅኝተው አሳልፈው ሽጠውት ነበርና እግዚአብሔር ከዮሴፍ ጋር ግን አብሮ ስለተሸጠ ዮሴፍ በገባበት ቦታ ላይ ሁሉ ገብቶ እነሱ ሽጠውት ይሞታል ብለው ተስፋ ያደረጉት ወንድማቸው ለፈርዖን ግን እግዚአብሔር በረዳው መንገድ አማካኝነት ህልሙን ፈቶለት ያላወቀውን ምስጢር በእግዚአብሔር አማካኝነት አስታውቆት የግብፅ እንደራሴ ሁለተኛ ሹም ሆኖ ተሹሞ ነበር። በወንድሞቹ ህሊና ዮሴፍ ሙቶ ነበር። አባታቸውም ሂዱ ወደ ግብፅ ሲል ዮሴፍ እንዳለ በማመን አይደለም፣ ነገር ግን ቀለብ እንዳለና እህል እንዳለ ብቻ በማወቅ ነው። ስለዚህ ወንድሞቹ ቀለብ ፍለጋ ሄዱ። ወደ ዮሴፍ ገብተው ሲያነጋግሩት ግን ዮሴፍ እነሱን ያውቃቸው ነበረ፣ እነሱ ግን ዮሴፍ እንደሆነ አያውቁም ነበር። ከነሱ መካከል ስለዚህ አንዳቸውን በዚህ እንዲሰነብቱና እዛው ከነበሩበት ቦታ ላይ ደግሞ ያሉትን ይዘው እንዲመጡ አደረገ፣ ታሪኩን ለማሳጠር። ከዛ በኋላ ነው ዮሴፍም ተመልሶ ሲመጡ አባቱን ሲያይ እንዳልቻለ የሸጡት ወንድማቸው መሆኑን ደግሞ አስታውሶ ነገራቸው። ከዛ ዘመን በኋላ ነው እንግዲህ እስራኤላውያን ወደ ግብፅ ተጠግተው መኖር የጀመሩት። እየሰማችሁ ነው? ወደ ግብፅ ተጠግተው መኖር የጀመሩት በዛ ጊዜ ላይ ነው።
እስራኤላውያን ቀጥታ ሄደው ወደ ግብጽ አልገቡ። ዮሴፍ ወንድሞቹንና ቤተሰቡን ሲያመጣ ወደ ግብጽ ሳይሆን ያስገባቸው ከግብጽ በቅርብ ርቀት እንዲኖሩ ነው ያደረጋቸው። ለምን? ግብጽ ምንም እንኳን ዮሴፍ የሚኖርባት ከተማ ብትሆንም የግብጽ አኗኗርና የግብጽ ሕይወት ግን በጣዖት አምልኮ የታጀበ ስለነበረ ቤተሰቦቹ እህል ብለው ፈልገው ገብተው ሃይማኖታቸውን እንዳያጡና እግዚአብሔርን እንዳይክዱት ከመጠንቀቅ አንጻር ወደ ውጭ ራቅ አድርጎ ነበር ያስቀመጣቸው። ስለዚህ ለተወሰነ ጊዜ ሩቅ ነበሩ። ኦሪት ዘጸአት ግን ሲጀምር ምን ይላል መሰላችሁ? ከብዙ ዘመን በኋላ ዮሴፍን የማያውቅ ንጉሥ ተነሳ ይላል። እስኪ ዮሴፍን በሉ። የማያውቅ ሌላ ንጉሥ ተነሳ። እንግዲህ ይሄንን ታሪክ የጻፈው ሊቀ ነቢያት ሙሴ ነው። ዮሴፍን የማያውቀው ሌላ ንጉሥ ተነሳ ብሎ የተናገረውን አንቀጽ እንደዚሁ ዮሴፍን የሚረሳው ሰው መጣ ለማለት አይደለም። ዮሴፍ የማይረሳ ሰው ስለሆነ ነው። ቅድም እንዳልኳችሁ ወንድሞቹ ዮሴፍን አሳልፈው ሲሸጡትና ወደ ግብጽ ሲሰዱት እንደዚህ አሁን ያለበት ቦታና ላይ ክብር ላይ ይሆናል ብለው አስበው አይደለም። ዮሴፍ እግዚአብሔር ከልጅነቱ ጀምሮ የመረጠው የተቀደሰ ሰው ነበር እና እግዚአብሔር በተለያየ መንገድና በተለያየ ሁኔታ ምስጢርን ያሳየው ነበር። ወደፊት እጣ ፈንታው ምን አይነት እንደሆነ ያመላክተው ነበር እና ወንድሞቹ እሱ ከነሱ በላይ እንደሚሆን እግዚአብሔር የገለጠለትን ራእይ በቀናነት ሲነግራቸው በመመቅኘትና ራሳቸውን መዋረዳቸውን በመጥላታቸው ምክንያት ሽጠውት ይሞታል ብለው ነበር ተስፋ ያደረጉ የነበሩት። ዮሴፍ ግን ተሽጦ ወደ ፈርዖን ቤት ከገባ በኋላ መጀመሪያ በአገልጋይነት ወይንም ደግሞ በገረድነት ነበረ ተቀጥሮ ይኖር የነበረው። ለጲጢፋራ ሚስት ወይም ለፈርዖን ጃንደረባ ሚስቱ አገልጋይ ነበር የነበረው እና እንደምታስታውሱት የጲጢፋራ ሚስት የዮሴፍን መውጣቱንና መግባቱን ተክለሰውነቱን፣ ቁመናውን፣ ውበቱን አይታው ተማረከችበትና በአዝቀ ዝሙት በዝሙት ጾር ልቧ ተነድፎ አብረኸኝ ካልተኛህ አለችውና ዮሴፍ በጣም የሚገርማችሁ ከጲጢፋራ ሚስት ጋር ተኝቶ ለጊዜው የራሱን የሥጋዊ ፍላጎት ሊያስደስት ይችል ነበረ። እንደ ጲጢፋራ ሚስትነቷ ደግሞ የሹም ወይንም ደግሞ የባለስልጣን ሚስት ስለሆነች እሱም እንደ ሎሌ ሳይሆን ከሎሌዎቹ መካከል የእሷንም ፈቃድ ስለሚያሟላላት ተከብሮ መኖር ይችል ነበረ፣ ፍትፍት እየበላ ማለት ነው። ግን ዮሴፍ ከምንም አይነት እሷ ካቀረበችለት ደስታና እሷ ካቀረበችለት ምንም አይነት ነገር እግዚአብሔርና ሕጉ በልጦበት ተገኘ። ስለዚህ በፍጹም አላደርገውም አለ እና የፈርዖን የጲጢፋራ ሚስት የጃንደረባው ሚስት ምን አደረገች? ዮሴፍ ከዕለታት አንድ ቀን ካለችበት ቦታ ላይ ሲገባ በሩን በሙሉ ዘጋጋችውና ፈቃዴን ካልፈጸምክ ዛሬ ከዚህ ቤት አትወጣም አለችው። እና ዮሴፍ ምን አላት መሰላችሁ? ዛሬ በዚህ ቤት ተገኝቼ መስኮቶቹንና በሮቹን ብትዘጊያቸው የሰማይ መስኮት ግን አይዘጋም ማለት። ዛሬ እኮ ሰው በሩን ዘግቶ ሰው አላየኝም ብሎ እግዚአብሔር ግን እያየው የሚሰራው ኃጢአት አለ። በጣም ነው የሚገርማችሁ። ሰው ሊያይ ይችላል ምንም አይነት ነገር እንኳን ሰው ሊያየው ይቅርና ሰው እኛን ሲመለከተን እንኳን ኃጢአት የምንሰራ የምናስብም ላንመስል እንችላለን። ዮሴፍ በጣም ነው የሚገርመው። እሷ ዘግታ ሰው ሊያየው የሚችለውን ኃጢአት አብረን እንስራ ስትለው ሰው ባያይ ማን ያያላል? እግዚአብሔር ያያላል። እና እንደው እስኪ ለትምህርትም እንዲጠቅመን ዮሴፍ እሺ ቢላት ኖሮ ብላችሁ እንድታስቡት ልፍቀድላችሁ። አንደኛ ዮሴፍ እሺ ቢላት ኖሮ የሥጋ ፈቃድ ስለሆነ ደስ ይለዋል አብሮት በማደሩ። ሁለተኛ ፍትፍት ይበላል፣ የተለየ ምግብ ያገኛል፣ የተለየ ጥቅማ ጥቅምም ሊያገኝ ይችላል። ዮሴፍ ግን እነዚህን ሁሉ ቢያገኝ በጣም የሚቸገረው ችግር ግን ምን መሰላችሁ? ይሄን ኃጢአት ሲሰራ አንደኛ በሩ ስለተዘጋ ሰው አያይም። ካላዩት ሰዎች መካከል ደግሞ አንዱ የዛችው የጲጢፋራ ሚስት ራሱ ጲጢፋራ ባሏ ነው። እየሰማችሁ ነው። ዮሴፍ ግን ከሚስቱ ጋር የፈጸመውን ኃጢአት እሱና እሷ ስለሚያውቁ አያርገውና ጲጢፋራ ከተለያየ ቦታ መጥቶ እንደው ፊቱን ቢያጠቁርበት ወይ ትላንትና ካሳየው መንገድ የተለየ ሌላ ነገር ቢያሳየው አይፈራም? ይፈራል፣ ይፈራል፣ ይሳቀቃል። ካሁን ከሚስቱ ጋር የሰራውትን ኃጢአት አወቀብኝ፣ ደረሰብኝ እያለ ይሳቀቅ ነበር። አያችሁት ክርስቲያኖች፣ ኃጢአት ሰው ሳያየን
እግዚአብሔር ግን እየተመለከትንም ልናደርገው የምንችለው በደል እንደሆነ እንድታውቁት ብቻ አይደለም። ነገር ግን ጠቢቡ ሰሎሞን ምን ይላል መሰላችሁ? ኃጥእን ሰው ማንም ሳያሳደደው በራሱ ይሸሻል ይላል። ኃጢአተኞች የሚፈሩት የሚንቀጠቀጡት የሚሸበሩት ሌላ የውጭ ጠላት ኃጢአታቸውን እያስታወሳቸው እያሸማቀቃቸው ብቻ አይደለም፣ እነሱ ራሳቸው ከህሊና ወቃሽነት ሊሸሹ ስለማይችሉ። እንግዲህ አስቡት፣ እንደ ዮሴፍ እኮ አይነት ሰዎች ስላለን እኮ ነው ሰው ሳያየን እግዚአብሔር እያየን ጥፋት እናጠፋለን። ነገር ግን እግዚአብሔርን ሳንፈራው ሰውን ተሳቀን ያጠፋነውን ጥፋት ግን ሰው ገና ለገና በደሌን አወቀብኝ፣ ኃጢአቴን ደረሰብኝ፣ የሰራውትን ከጀርባ ያጠፋውትን ጥፋት አወቀብኝ ብሎ ሰው ይሳቀቃል። ግን መጀመሪያውኑ ሰው መፍራት የነበረበት እንደሱ የመሰለውን ሰው ሳይሆን ማንን ነው? እግዚአብሔርን ነው። ሰው ሰውን መጀመሪያ ከመፍራቱ፣ ሰው ሰውን መጀመሪያ ከማክበሩ፣ ሰው ሰውን መጀመሪያ ቦታ ከመስጠቱ አስቀድሞ ሊፈራውም ሊያከብረውም ቦታ ሊሰጠውም የሚያስፈልገው ማንን ነው? እግዚአብሔርን። ከዛ በኋላ ነው ሰዎች የሚመጡት። ስለዚህ ዮሴፍ በፍጹም አላረገውም አለ። እሷ ወዲያውኑ ምን አደረገች? በፊት ለፊቱ ያለውን ጨርቅ ወይንም ደግሞ ልብሱን ቀደደችውና እሱ በሩን ከፍቶ ሲሮጥ ደረሰብኝ፣ አስነወረኝ፣ ከክብሬ ዝቅ አደረገኝ ብላ ተናገረች። ያው ንግስት ስለሆነች የባለስልጣን ሚስት ስለሆነች ተከበረች። እውነት እንነጋገር ግን ከተባለ ይላል ያንምታ ትርጓሜያችን ላይ ሰው እየሸሸ ሲሆን ወይም ሸው ወደ ኋላ ሲያመልጥ ነው አይደለ ልብሱ ከኋላ የሚቀደደው ነው አይደለም። እሷም የሚገርማችሁ ልብሱን ስትቀደው እየሸሸ ባለበት ቅጽበት ላይ ነበር የቀደደችው። በፊቱ ሳይሆን ይቅርታ ከኋላው ነበር የቀደደችው። ከኋላው የተቀደደውን ልብሱን ይዛ ፍትህ እንዴት እንደተጓደለ የምታውቁት እየሸሸ መሆኑ እየታወቀ የባለስልጣን ሚስት ግን ስለሆነች እሷን ፈርተው አዎ ሊደርስባትና ሊያስነውራት ነበር አሉ። ዛሬም ድረስ እኮ እውነት የምትቀበረው ፍትህ የምትጓደለው ሰዎች እንዳያዝኑና ሰዎች እንዳይነወሩ እኮ ተብሎ ነው እንጂ እውነት እኮ ተከድና እውነት ተሸፍና እኮ አትቀርም። የሆነ ጊዜ መውጣቱ አይቀርም። ለጊዜው ዮሴፍ ተደበቀ። ለጊዜው ዮሴፍ መደበቅም ብቻ ሳይሆን ተደበቀ ወደሚባልበት ወደ ወህኒ ቤት ወረደ። አብሮ ታሰረ ባላጠፋው ጥፋት። እንግዲህ አስቡት፣ ተሰዶን የመጣው ምንም የሚያውቀው ነገር የለም። ፍርድ እንኳን ተጓሎብኛል ይግባኝ ማለት አይችልም። ታሰረ። ከሱ ጋር አብረው ደግሞ የፈርዖን እንጀራ የሚያሳልፍና ወይንም የሚያሳልፍ ሰው ታስሮ ነበር። ስለዚህ ከዕለታት አንድ ቀን እነዚህ ሰዎች በተኙበት ሁለቱም ህልም ያልማሉ። እየሰማችሁ ነው? ሁለቱም ህልም ያልማሉ። እንጀራ እያሳለፈ ፈርዖንን ያገለግለው የነበረው ሰው እስር ቤት ውስጥ ሆኖ ወደ ላይ ትልቅ እንጀራ ከምሮ እየሄደ ከላይ ግን ቁራዎች እየመጡ ያነሱበት ያያል፣ እየበሉበት እንጀራውን ማለት ነው። ያኛው ደግሞ በአንጻሩ ወይን የሚያሳልፈው ከፈርዖን ጎን ሆኖ ጠጅ እየቀዳ ለፈርዖን ሲታዘዝ ይመለከታል። ኋላ ህልማቸውን ያዩትን ህልም ግን ሊተረጉሙትና ሊፈቱት አልቻሉ። ለዮሴፍ ህልም የመፍታትንና ህልም አይቶም የማየት የመፍታትን ጸጋ ስለተሰጠው ለዮሴፍ ነገሩት። ዮሴፍም ህልማቸውን ፈታላቸው። ወይን አሳላፊውን አንተ ትላንትና ወደ ነበርክበት ወደ ፈርዖናዊ ክብርህ እሱን ንጉሱን ወደ ማገልገል ትመለሳለህ አለ። እንጀራ የሚያሳልፈውን ሰው ግን አንተ ግን በዚሁ ሩቅ ሳትሄድ ትሞታለህ አለው። እንዳለውም እንጀራ አሳላፊው ሞተ። ጠጅ አሳላፊው ግን ወደ ፈርዖን ቤት ተመልሶ ወደ ስራው ተቀጠረ። ከሆነ ጊዜ በኋላ ደግሞ ተመልሶ ያው ፈርዖን ደግሞ ህልም አለመ። ምን አይነት ህልም አለመ? በግብፅ ዙሪያ ላይ ያለው ከአባይ ወንዝ ላሞች 7 በጣም የጠገቡ ላሞች ወጥተው ሲራመዱ አየ። ከዛ በኋላ ደግሞ 7 በጣም የከሱ ላሞች መጥተው የጠገቡትን ላሞች ሲውጧቸው አየ። ቢለው ቢሰራው በዙሪያው ላይ ያሉት ህልም ይፈታሉ ያስፈታሉ የተባሉትን ሰዎች በሙሉ ሰብስቦ ቢጠይቃቸው ማንም ህልሙን ሊፈታለት አልቻለም። ማንም ሊፈታለት አልቻለም። ቢባል ምንም መፍትሄ ታጣለት እና ፈርዖን በጣም ተናደደ። እንዴ ሰብስቤ የማበላችሁና የማጠጣችሁ የኔን ችግርና የኔን የውስጤን ሐሳብ ልትፈቱልኝ የማትችሉ ከሆነ እንግዲያውስ ምን ታረጉልኛላችሁ ብሎ ጭራሽ ደግሞ ወደ ሞትና ወደ እስራት ደረጃ ላይ ደረሰ። የዚህን ጊዜ ላይ
ያ ትላንትና ወህኒ ቤት ሆኖ ጠጅ ሲያሳልፍ የነበረውን ሰው ህልሙን የፈታለትን ዮሴፍ ጠጅ አሳላፊው አስታወሰው። ማንም እኮ አላስታወሰውም። ዮሴፍ ያሳሰረችው የጲጢፋራ ሚስት ረስተዋለች፣ እሷ ነፃ ወጣለች። ትላንትና የነበረው ያ ጠጅ አሳላፊም እቺ ክስተት እስክትመጣ ድረስ ረስቶታል። እሱ ህይወቱን እየኖረ ነው። ዮሴፍን ማንም ባያስታውሰው እግዚአብሔር ግን አልረሳው። በእውነት የሚኖር ሰው ከእግዚአብሔር ጋር ለመስማማት ብሎ ቢያንስ እንኳን በስጋው ምንም ነገር ይምጣብኝ ብሎ ቆራጥ ለሆነ ሰው እመኑኝ ክርስቲያኖች፣ ለጊዜው ሰው ዝቅ ሊያደርገው ይችላል። ለጊዜው ሰው ሊያዋርደው ይችላል። ለጊዜው ስስ ጎኑን አይቶ ሰው ዝቅ ሊያደርገው ይችላል። እግዚአብሔር ግን አይረሳው፣ በፍጹም ሊረሳው አይችልም። ዮሴፍን ሁሉም ሰው የፈለገውን ነገር ከእርሱ ማግኘት ስላልቻለ ቀብረውት ነበር። እግዚአብሔር ግን በዛ በጠጅ አሳላፊው ሰው አስታወሰው እና ለፈርዖን ቀርቦ ጠጁን እየጠጣ ነገረው። አይ እኔ እኮ ትላንትና ወህኒ ቤት ሆኜ ወደዚህ ክብር እንደምመለስ ዮሴፍ የሚባል የታሰረ አንድ ዕብራዊ አለ፣ እሱ ነው ህልሜን የፈታልኝ። ስለዚህ ምናልባት ለሱ ብንነግረው ይፈታው ይሆናል አለ። ተጠራ ዮሴፍ፣ ህልሙ ምን እንደሆነ ተነገረው። ዮሴፍ ምን ቢል ጥሩ ነው? ቀን ስጠኝ አለው። እስኪ ቀን ስጠኝ በሉ። እንዴት አይነት ትሁት ነው! ሊፈታው እኮ ይችላል። እዛው ቆሞ ባለበት ህልሙን ትርጉሙን ነግሮት መሄድ ይችል ነበር። ግን ቀን ስጠኝ አለው። ሰው ከእግዚአብሔር በተቀበለው ጸጋና ሰው ከእግዚአብሔር ባገኘው ሀብት ላይ ሊመጻደቅና እንዲሁ ሊኩራራ አያስፈልግም። ትህትና ግድ ነው። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ በትህትና ይጸናል። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ ደግሞ ተመልሶ በትዕቢት ይወሰዳል። ዮሴፍ እኮ ፈርዖን ያየውን ህልም ለመፍታት ቀናት ሊወስድበት ይችላል። በነገረው ቅጽበት ትርጉሙ ይሄ ነው ሊለው ይችላል። ግን አይሆንም አለ። ልጸልይበት፣ እግዚአብሔርን ልጠይቅበት ብሎ ፈርዖናዊ በሆነው ቤተ መንግስት፣ ልብ ብላችሁ ስሙ፣ እግዚአብሔር በማይታወቅበት በጣዖት አምልኮ ቦታ ውስጥ የእግዚአብሔርን ስም ዮሴፍ ጠራው። እንዴት የሚያኮራ ነገር እንደሆነ ይሁት እስኪ። ፈርዖን እኮ በጣዖታቱ በጠንቋዮቹ ዙሪያው ላይ ባከማቻቸው ሐሰተኛ ሰዎች ተማምኖ ህልሙ ግን ሊፈታለት አልቻለም። እዛ ቦታ ላይ እግዚአብሔር አይታወቅም ነበር። ዮሴፍን ግን እግዚአብሔር ሲያመጣው ጣዖት በበዛበት ኃጢአት በነገሰበት ከተማ ላይ እግዚአብሔር ካልሰራ በቀር ምንም ለውጥ እንደማይመጣ ነገሩ። እሺ እንግዲያውስ ብሎ ቀን ሰጠው። በኋላ ላይ ከ3 ቀን በኋላ ተመልሶ መጣና ህልሙን ነገረው። ከባህር ውስጥ ሲወጡ ያያቸው የሰቡ 7 ላሞች የጥጋብ ዘመን ነዋል። ከ7 የጥጋብ ዓመታት ዘመናት በኋላ ግን የጠገቡትን እነዛን ወፋፍራም ላሞች ሲውጣቸው ያያቸው ከሲታ ላሞች ደግሞ 7 የረሃብ ዘመን ይመጣላል። ስለዚህ ጎተራህን ሙላ፣ እህልህን አከማች፣ ወደፊት የሚመጣው ክፉን ዘመን እንድታልፍ ዛሬ ባለህበት ዘመን ላይ መልካም ነገር ስራ ነው። ይሄ በነገራችን ላይ ዮሴፍ ለፈርዖን የተረጎመለት ትርጉም ዛሬ ለኛም የሚሰራ ነው። ነገ የሚመጣውን ክፉ ዘመን ማለፍ የማይፈልግ ማንም የለም። ወደን አይደለም ቤተክርስቲያን የምንሰበሰበው፣ ካለን ልመና ከምንጠይቀው ከእግዚአብሔር ጥያቄ ውጪ ክፉን ዘመን ማለፍ ስለምንፈልግ። ከዚህ በላይ የከፋ ዘመን የለም ልትሉም ትችላላችሁ። እውነት ለመናገር ግን ከዚህ በላይ ደግሞ በጣም ጥሩ የሆነ ዘመንም የለም። ለምን መሰላችሁ ክርስቲያኖች? ይሄ ዘመን ክፉ ሳይሆን ቀርቶ ይሄ ዘመን ላይ ያለን ሰዎች ዘመኑን ሳናበላሸው ቀርተን አይደለም። ነገር ግን ይሄ ዘመን ክፉ ነው ብለን እንደምናማረረው ሁሉ ጥሩ ነው ብለን የምንናገረው ግን ቢያንስ በሐዲስ ኪዳን ዘመን ስላለን፣ ቢያንስ በዚህ ዘመን እንደ በኦሪቱ ዘመን ገነት መንግስተ ሰማያት አልተዘጋብንም። ቢያንስ በዚህ ዘመን እንደ ኦሪቱ ጊዜ ላይ የምናቀርበው የእንስሳ መስዋዕትና የእህል ቁርባን አይደለም፣ የአምላክን ቅዱስ ሥጋና የክቡር ደሙን። ቢያንስ በዚህ ዘመን እንደ ባለፈው ዘመን ላይ ወዴትን የምንገባው ብለን ጽድቃችን እንደ መርገም ጨርቅ ተቆጠረብን ብለን ላንናገር እንችላለን። እግዚአብሔር በቸርነቱ እኛም ደግሞ በምናሳየው መንፈሳዊ ሕይወት ጥንካሬና ብርታት መንግስቱን ሊያወርሰን ስለሚችል፣ ከምንም በላይ ደግሞ እንዳትረሱት የዚህ ዘመን ጥሩና የዚህ ዘመን ጥሩ ነገሩ ምንድነው ብትባሉ፣ ቢያንስ እንኳን እኛ ከነቢያትና በዛ ዘመን ከነበሩ ሰዎች የተሻለ ለጽድቅ የተመቻቸው ጎዳና አለ። ቅዳሴ ሲቀደስ ሰምታችኋል። ካህኑ እንዲህ ሲል
እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አላዩም። እናንተ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አልሰሙም። የእናንተ ያዩ አይኖቻችሁ የሰሙ ጆሮዎቻችሁ የተመሰገኑ ናቸው። ወንጌልን ለመስማት ፈልገው ያላገኙ፣ ወንጌል የተባለ ክርስቶስን ለማየት ተመኝተው ያላዩ፣ ለመብላት ለመጠጣት ተመኝተው ያልጠጡና ያልበሉታሉ። ቢያንስ የሄደ እጅ ለኛ ክፍት ነው። ዘመኑ ክፉ ነው፣ ዘመኑ ባዶ ነው፣ ዘመኑ እንዲህ ነው ከማለታችን አስቀድመን በዚህ ዘመን ያለንን ደግሞ መልካም እድል እንዳንረሳ ትልቅ ደጅና የምህረት በር ነው እግዚአብሔር የከፈተልን እነዚህን እንድንጠቀም። ስለዚህ ክፉ ነው ብለን የምናማረራቸውንና ነገ ላይ እንዳይደርሱብን ብለን የምንፈራቸውን ነገሮች በሙሉ የምንሻገረው በመፍራት አይደለም። አንዳንድ ሰው ነገ የሚመጣውን ክፉ ጊዜ ለመሻገር ነገ የሚመጣውን የመጨረሻውን ዘመን በቃ ነፃ ለመውጣት ብሎ የማያደርገው ነገር የለም። ልንገራችሁ፣ የሚመጣውንና ክፉ የሆነውን ዘመን መሻገር የሚፈልግ ሰው ማንም ሰው ካለ ይሄንን ቃል እንዳትረሱት። ቅዱስ ማርቆስ ወንጌል ምዕራፍ 13 ላይ ክርስቶስ እንዲህ ያለው ሽሽታችሁ በክረምት አይሁን አለ። እስኪ ሽሽታችሁ በሉ እንጂ በምን አይሁን? ሰው ለምንድን ነው በክረምት እንዳይሸሽ የሚመከር? አንደኛ ያው ዝናብ ስለሚዘንብ ውሃው ምን ያደርጋል? ይሞላል። ስለዚህ እሻገረዋለሁ ባለው ውሃ ተወስዶ መሞታል። ሁለተኛው ግን ሽሽታችሁ በክረምት አይሁን ብሎ ሲናገር ክረምትና ሰንበት ሁለት የተለያዩ ነገሮች የሚደረጉባቸው ናቸው። ልብ ብላችሁ ስሙ። ክረምት የሚዘራበትና ያንን ዘር በትዕግስት እስኪበቅል ድረስ የሚጠበቅበት ጊዜ ነው። እየሰማችሁ ነው? አንድ ሰንበት ደግሞ ለአይሁድ የተሰጠ ትልቅ ሕግ ነው። በሰንበት ደግሞ አይሁድ የሚያርፉበት፣ ከዘረጉ የማያጥፉበት፣ ካጠፉም ደግሞ የማይዘረጉበት በጣም በጥብቅ የሚያከብሩት በዓል እና ሊቃውንት ምን ይላሉ? ሽሽታችሁ በክረምት አይሁን ማለት በከፋ ጊዜ ላይ እንደ ክረምት የደመነ ወይንም ደግሞ እንደ ክረምት ትዕግስት አልባ የሆነ እንደ ሰንበት አከባበር እንዳይሁድ ደግሞ ጭምተኝነትና ከጽድቅ የራቀ ህይወት አይኖራችሁ ለማለት ነው። እየሰማችሁ ነው? ከጽድቅ የራቀ ህይወትና ትዕግስት አልበኛ የሆነ ህይወት ሽሽቱ በክረምት እንደሆነ ሰው ዘመኑን ሳያይ በጋውን ሳይመለከት እንደሚሄደው ሁሉ ክፉ ዘመኑን ማለፍ የሚፈልግ ሰው ሁሉ ጎተራ ውስጥ ማከማቸት ያለበት መልካም ስራ ነው። ዮሴፍ ይህንን ያሳየ። ከዛ በኋላ የዮሴፍም እውነት ህልሙ እውን እንደሆነ ታወቀ። በጣም በሚገርም ሁኔታ ትላንትና ወህኒ ቤት የተጣለው ዮሴፍ አሁን ከፈርዖን ቀኝ ትልቅ መኮንን ሆኖ ተሹሞ እግዚአብሔር አከበረው። በአሕዛብ ሀገር ሰው በማያውቀው ሌሎች እኮ አገር ተወላጆች ነበሩ። ማንም እግዚአብሔር ሲያከብርህ እንዲህ ነው። ተከበር ካለ ቦታ ራሱ የማይሰጥበት ቦታ ላይ ቦታ እንዲሰጥ ያደርጋል። እግዚአብሔር ሊያከብርህ ከፈለገ ማንም ሊሽር አይችልም። ለዛ እኮ ነው መጽሐፍ እግዚአብሔር ያከበረውን ማን ሊኮንነው ይችላል ይላል። ዮሴፍን ያከበረው ፈርዖን ና ተቀመጥ ያለው ወንበር አይደለም፣ እግዚአብሔር ነው። ስለዚህ ፈርዖን እንዳላስቀመጠው ሁሉ ፈርዖን ሊያነሳው አይችልም። ያስቀመጠው እግዚአብሔር ነው፣ የሚያነሳውም እግዚአብሔር ነው። ለዛ ነው ዮሴፍ በዛ ሁሉ የረሃብና በዛ ሁሉ የችግር ዘመናት እንኳን ለሀገሪቷ ለግብፅ ይቅርና ለሌላውም ተረፈ። ቤተሰቦቹን አስጠጋ። የዛን የረሃብ ዘመን ህዝቡም ቤተሰቡም እንዲሻገር አረገ። አሁን ለዚህ ነው ኦሪት ዘጸአት ልክ ሲጀምር ዮሴፍን የማያቅ ሌላ ንጉሥ ተነሳ። ዮሴፍ ለግብፅ አንድ ተራ መኮንን አይደለም። ዮሴፍ ለግብፅ ረሃብን ያሻገረላቸው ሰው ነው። ዮሴፍ ለግብፅ ለሌላው እንኳን እንዲተርፉ ትልቅ ውለታ ያደረገ መኮንን ነው። ዮሴፍ ለግብፅ ምን አለፋችሁ ሌሎች ሰዎች ወደ ቦታው ተከማችተውና ተጠግተው እንዲኖሩ ህይወትን መቀጠል የቻለ ትልቅ ሰው ነው። ዮሴፍን የማያውቀው ሌላ ንጉሥ ተነሳ ማለት ውለታውን የዮሴፍን የረሳ ሌላ ሰው መጣ ማለት ነው። ውለታን መርሳት የመሰለ እኮ ትልቅ ኩነኔና ትልቅ እኮ ኪሳራ የለም። ታውቃላችሁ? ለዛ እኮ ነው ቃለ እግዚአብሔር በየዕለቱ ቤተ ክርስቲያን በሊቃውንቷ እንደ ወንዝ ጅረት የምታፈሰው የእግዚአብሔር ውለታውን እንዳንረሳው ነው። የእግዚአብሔርን ውለታውን የረሳን ዘመን እግዚአብሔርን የማያውቀው ሌላ ህዝብ ተነሳ ተብሎ ነው ለኛም የሚጻፍልን። ከየት እንዳሻገረን መዘንጋት ስንጀምር
ዮሴፍን የማያውቀው ሌላ ንጉሥ ተነሳ። ቤተሰቦቹ ረሃብን እንዲሻገሩ ተብለው ነበር የተጠጉት፣ እንዲሻገሩ ተብሎ። እሱ ግን ምን አደረጋቸው? ሲያያቸው ቁጥራቸው እየጨመረ መጣ ፈርዖን። እነዚህ ሲውሉ ሲያድሩ ነገ ደግሞ ተመልሰው እኛ ላይ መጥተው ለረሃብ ብለው የተጠጉት እኛኑ ራሳችን እንዳይገዙን አለና ወደ ቀኝ ግዛት ወይንም ደግሞ እስራኤላውያን ወደ ቀኝ ባርነት ወደ ቀኝ ግዛት እንዲገቡ ተደረገ። ከ400 ዓመት በላይ የተሰቃዩ እስራኤላውያን አነቡ፣ እንባቸውን እየዘሩ የመጨረሻው ግፍ የነበረውና እግዚአብሔርም ያንን ሁሉ የመከራ ዘመን እንዲያበቃ ያደረገላቸው ምንድን ነበረ ቢባል አንዲት ሴት ነፍሰ ጡር ነበረች እና ግብጾች በጣም እስራኤላውያን ከሥራ ፈትነትና ትንሽ እንኳን እረፍት አግኝተው ራሳቸውን ሰውነታቸውን እንዲጠግኑ ራሱ አይፈቅዱም። ሥራ ሲፈቱ ተሰብስበው እናምጽባቸዋለን ብለው ሌላ ነገር ያመጣሉ ብለው እየገረፉን የሚያሰሯቸው። ዛሬ ግብጽ ውስጥ የሚመሰገኑባቸው ብዙ ፒራሚዶች የነሱ የጭንቃና የነሱ የጉልበት ውጤት አይደለም፣ የእስራኤላውያን ነው። በሰው ላብ በሰው ድካም እኮ ስንቱ በልጽጎና ስንቱ አድጎ እኮ ተገኝቷል እዚች ዓለም ላይ። ትላንትና የጀመረ ነገር ነው፣ ዛሬ እንደ አዲስ የመጣ እንዳይመስላችሁ። ታዲያ ያቺ ነፍሰ ጡር ሴት ጭቃ እያስረገጧት ምጧ መጣ። ዙሪያው ላይ የነበሩ ሰዎች ምጧ መምጣቷን ተመልክተው ለሚያስተዳድሯቸው ሰዎች እባካችሁ ወጣ ትውለድና ተመልሳ ትምጣ፣ ከዛ ትረግጣለች አሉ። ወታደሩ ምን አለ? እዚሁ ትውለደው፣ እንዲያውም የሕፃናት ደምና ስጋ ያንን የምትረግጠውን ጭቃ ያደርቅልናል፣ ጥሩ አድርጎ ያጠነክረዋል። ጭካኔያቸውን አያችሁ? ያቺ ሴት እዛው ወልዳ ልጆቿን ከነደሟ ተረገጠቻቸው። የዚህን ጊዜ ላይ ነው ከልክ በላይ እምባዋን ወደ ላይ ረጨችው። ስንቱ እኮ አልቅሶ ነበር፣ ስንቱ አንብቶ ነበር። የዛች ሴት እንባ ግን የሁሉንም ለ400 ዓመታት ሲያለቅሱ የነበሩ ሰዎችን እንባ በሙሉ ይዞ ወደ ላይ ወደ እግዚአብሔር መንበር ነው ያደረገው። ዛሬ እንደዛች ሴት እኮ የሚያለቅስ ሰው አለ እንዴ? እሱ ካልተነካ፣ እሱ ቤቱ ካልተንኳኳ፣ እሱ እንትና የደረሰባቸው ችግር ካልደረሰበት በቀር እኮ ሲያሳዝን ብሎ ነው የሚያልፍ። ልጸልይ አይል፣ እግዚአብሔር ያቅልልላቸው አይል። እውነት እንነጋገር ከተባለ ራሱ አንዳንዶቻችን ኢትዮጵያን ዳሯን እሳት መሃሏን ገነት ያርግልን የምንለው እሳቱ እኛ ጋር እንዳይመጣ ለማድረግ ነው እንጂ እውነት ለሀገርም ራሱ አስበን ይሆን? በጣም ራስ ወዳድ እኮ ነን እኛ ላይ አይድረስብን እንጂ ለሰለሌላው ጉዳያችን አይደለም። ያቺ ሴት ያለቀሰችው እንባ የእግዚአብሔርን መንበር አንኳኳ። ዛሬ ስንቱ ግን ያለቅሳል እኮ። እግዚአብሔር ታዲያ ለምን ዝም ያለ ይመስላችኋል? እንደዛች ሴት ያለ ለቅሶ ማናለቅስ ሰዎች ስለሆንን እኮ ነው። አንደኛው መልስ እሱ ነው። እውነት ከልባችን ተቃጥለን እያየነው ያለነው ክፉ ነገር በሙሉ እንዲሻገርና ሀገራችን ምንም እንኳን ፀሐይ ቢወጣላት ድምን ያለብን ነገር በሙሉ ነፃ እንድንወጣ ስለማንፈልግ ከልባችን ስለማናለቅስ ነው። ከልባችን እግዚአብሔርን ስለማንለምነው ነው። ሁለተኛው ደግሞ ምክንያቱ ለምን መሰላችሁ? ያቺ ሴት ያለቀሰችውን እንባ እንዳልኳችሁ 400 ዓመት ከዛም በላይ ብዙ ሰው አልቅሶታል። ዝም ያለው ግን ለምንድን ነው እግዚአብሔር ብትሉ፣ እግዚአብሔር ዝም ያለው ሳይሰማቸው ቀርቶ አይደለም፣ በደንብ እንዲጠሩት ስለፈለገ። ችግር ሲመጣ አይደለ እግዚአብሔርን በደንብ የምንጠራው? ሲጎልብን አይደለ እግዚአብሔርን በደንብ አድርገን ድምፁን ከፍ አድርገን የት ነህ የምንለው? እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያደርገን። ሁሉን ሰላም ቢያደርግልንማ ትዝም አይለንም። እሱ በደስታችን ተውጠን ባረገልን ነገር በሙሉ ያረገልንን እግዚአብሔርን ረስተን እንኖር ነበር። ስለዚህ የሚወጋን ነገር ያስፈልጋል። እስራኤላውያንን 400 ዓመት በሙሉ ዝም ያላቸው ሳያው ቀርቶ አይደለም፣ በደንብ እሱን እንዲጠሩት ስለፈለገ ነው። በደንብ አድርገው ከልባቸው እግዚአብሔር ወይ ድረስልን እንዲሉት ስለፈለገ ነው። እግዚአብሔርም ድምፃቸውን ሰማቸው። አንድ ሰው ለነሱ ነፃ የሚያወጣላቸውን ሙሴን እንዲወለድ አደረገላቸው። ሙሴ ከዛ በኋላ ነው ለእስራኤላውያን አዋጅ ታውጆ ሕፃናት ይሙቱ ተብሎ እሱ በግሩም በእግዚአብሔር ጠባቆት በፈርዖን ቤት ውስጥ ያደገ ነፃ አውጪ ነበር። ፈርዖን ቤት ውስጥ ያየውን ግፍ ተጸይፎ የተመለከተውን ነገር በሙሉ ጸልቶ ደግሞ ተመልሶ የኮበለለ እውነተኛ ሰው ነበር። ዓለም ውስጥ እየኖረ እኮ ዓለሚቷን ወዶ እዚያው የቀረ እኮ ስንት ሰው አለ መሰላችሁ? ሙሴ በጣም የሚደንቅ አይነት ነብይ ስለሆነ ነው ይሄን የምነግራችሁ። ፈርዖን ቤት ከ30 ዓመት በላይ ኖሯል።
ከ30 ዓመት በላይ ለጣዖት ዕጣን ሲታጠን ግፍ ሲሰራ ክፉ ነገር ሲደረግ በሙሉ በአይኑ በብረቱ አይቷል። ግን ያ ሁሉ ክፋት እውነተኛ የሆነውን እውነተኛ ውስጡ እግዚአብሔር አምላክ የሚጠራውን ነገር አዳፍኖት ህሊናውን ቀብሮ ለሆዱ ያደረሰው አልነበረም ሙሴ። ዛሬ እኮ አብዛኞቻችን በዓለም ላይ እየኖርን መጽደቅ እንደማይቻል ያክል ይመስል እኮ ነው። እናኔ ምን ላድርገው እንዲህ እየኖርኩኝ፣ እናኔ ምን ላድርገው በዚህ አይነት ኑሮ እየተሰቃየውኝ፣ እናኔ እንዴት ላድርገው እነገሌ እያደረጉት እያለን ብዙ ኃጢአት የምንሰራው። ዓለም ላይ ስለኖርን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም። ጌታችንም ለዛ አይደለ የዮሐንስ ወንጌል ምዕራፍ 15 ላይ እኮ ለደቀ መዛሙርቱ ኋላም ለኛ የሚሆን ጥቅስ እኮ ትምህርት አስተምሮናል። እኒህን ከዓለም አገኘዋቸው፣ ዳሩኑ ግን የዓለም አይደሉም ማለት። ከዓለም ተገኝቶ የዓለም አለመሆን አለ። በዓለም ውስጥ እየተኖረ ዓለማዊ አለመሆን መቻል ይቻላል። ይሄ እኮ ሩቅ አትሂዱ ክርስቲያኖች። ምሳሌ ልስጣችሁ። ለምሳሌ እናንተ እዚህ ሁላችንም ያለ ነው ስጋም ነፍስም አለን አይደል? ታስቡበታላችሁ እንዴ? ባይኖራችሁማ ትሞቱ እኮ ነበር። ስጋም ነፍስም አለን የለንም? ነፍሳችሁ ምናችሁ ውስጥ ነው ያለችው? ስጋችን ውስጥ ነው አይደል ያለችው? ነፍሳችን ስጋችን ውስጥ ስላደረች ብቻ ነፍሳችን እንደ ስጋችን ልሁን ትላለች? መልሱ እንጂ። ስጋችንም እንደ ነፍስ ልሁን ብሎ ይናገራል? አይናገርም። እንዲህ ማለት እኮ ነው ዓለም ላይ እየተኖረ ዓለማዊ መሆን ይቻላል። ልክ ነፍስ ስጋን ልሁን ብላ እንደማታስቸግረው ሁሉ አብዛኞቻችን ግን በዓለም ላይ ለመኖራችን በዚህ ዓለም ላይ በመመላለሳችን ኃጢአት ለመስራት ፈቃድ ያለን ይመስለናል። እቺን የምናማረራት መሬት እቺ ግፍ በስቶባታል ብለን የምንናገርባት ዓለም እኮ እኛ መኖሩን ችለንበት እውነት ከእግዚአብሔር ጋር ተጣብቀን በክፉም በደጉም ለመዝለቅ ስላልወሰንን ነው እንጂ እኮ እቺ የምናማረራት ዓለም ላይ እንጦንስ ኖሮባታል። እቺ የምናማረራት ዓለም ላይ መቃርስ ጸድቆባታል። እቺ የምንጸየፋት መሬት ላይ እነ ቄርሎስ እና አትናቴዎስ ሃይማኖት ጠብቀው ኖረውባታል። እቺ የምናማረራት ዓለምና እቺ የምናማረራት መሬት ላይ አቡነ ተክለ ሃይማኖት በሰሜንም በደቡብም በምስራቅም በምዕራብም በወንጌል አርሰዋት ክርስትና እምነት እንደ ብርሃን እንዲያበራ አድርገውባታል። ታዲያ ሌላው ሰርቶባት እኛ እንዳንሰራባትና እኛ እንዳንደክምባት ያደረገን ብቸኛ ነገር ቢኖር ስንፍናችን፣ ቸልተኝነታችን ጉዳያችንም እንዳልሆነ አምነን መዝለቅ ስለጀመርን ቆይተናል፣ ሰነባብተናልም ጭምር። ሙሴን የምናደንቀው ለዛ ነው። ፈርዖን ቤት ሆኖ እንደ ፈርዖናዊ ያልሆነ የፈርዖንን ጣዖታት እያየ ጣዖት በማምለክ ሂደት ውስጥ ኖሮ ክፋት በማየት ሂደት ውስጥ እንኳን ኖሮ ያልተበረዘ ሰው ነበር። ለዛ ነው ግፍ ሲሰራ ሙሴ ዝም ብሎ ሊያይ አልቻለም። ስለዚህ ለእስራኤላዊው ጠበቃ ቆሞ ግብፃዊውን እንዲያውም ጥፋት አጥፍቶ ማድረግ የሌለበትን ግብፃዊውን ገሎ እስራኤላዊውን ነፃ አውጥቶ በኋላ ላይ ሲታወቅበትና ሲደነግጥ ግን ሸሸ፣ ኮበለለ።